ኤፌሶን መጽሐፍ ምዕራፍ 4 ከቁጥር 1 እስከ 16 አንብበን ወደ ትምህርቱ እንሄዳለን ጸልየን ማለት ነው። ኤፌሶን መጽሐፍ ምዕራፍ 4 ቁጥር 1 እስከ 16 በጌታ በኢየሱስ ክርስቶስ ስም አነባዋለሁ። እንደዚህ ይላል። እንግዲህ በጌታ እስረኛ የሆንኩ እኔ ለተቀበላችሁት ጥሪ የሚገባ ኑሮ ትኖሩ ዘንድ እለምናችኋለሁ። ፍጹም ትሑታንና ገሮች ሁኑ፣ እርስ በርሳችሁም በፍቅር እየተቻቻላችሁ ትዕግስተኞች ሁኑ። በሰላም ማሰሪያ የመንፈስን አንድነት ለመጠበቅ ትጉ። በተጠራችሁ ጊዜ ወደ አንድ ተስፋ እንደተጠራችሁ ሁሉ አንድ አካልና አንድ መንፈስ አለ፣ አንድ ጌታ፣ አንድ እምነትና አንድ ጥምቀት አለ። ከሁሉ በላይ የሆነ በሁሉም የሚሰራ በሁሉ የሚኖር የሁሉም አባት የሆነ አንድ አምላክ አለ። ነገር ግን ክርስቶስ በወሰነው መጠን ለእያንዳንዳችን ጸጋ ተሰጥቶናል። ስለዚህም እንዲህ ይላል፣ ወደ ላይ በወጣ ጊዜ ምርኮን ማረከ፣ ለሰዎችም ስጦታን ሰጠ። ታዲያ ወደ ላይ ወጣ ማለት ደግሞ ወደ ምድር ታችኛው ክፍል ወረደ ማለት ካልሆነ በቀር ምን ማለት ነው? ወደ ታች የወረደው መላውን ፍጥረተ ዓለም ይሞላ ዘንድ ከሰማያት ሁሉ በላይ የወጣው እርሱ ራሱ ነው። አንዳንዶቹ ሐዋርያት፣ አንዳንዶቹ ነቢያት፣ አንዳንዶቹም የወንጌል ሰባኪዎች፣ ሌሎቹ ደግሞ እረኞችና አስተማሪዎች የሆኑ ዘንድ የሰጠ እርሱ ነው። ይኸውም የክርስቶስ አካል ይገነባ ዘንድ ቅዱሳንን ለአገልግሎት ሥራ ለማዘጋጀት ሲሆን፣ ይህም የሚሆነው ሁላችንም የእግዚአብሔርን ልጅ በማመንና በማወቅ ወደሚገኘው አንድነት በመምጣትና ሙሉ ሰው በመሆን በክርስቶስ ወዳለው ፍጹምነት ደረጃ እስከምንደርስ ነው። ከእንግዲህ በማዕበል ወደፊትና ወደ ኋላ እየተነዳን በልዩ ልዩ አይነት የትምህርት ነፋስ በሰዎችም ረቂቅ ተንኮልና ማታለል ወዲያና ወዲህ እየተንገዋለልን ሕፃናት አንሆንም። ይልቁንም እውነትን በፍቅር እየተናገርን ራስ ወደ ሆነው ወደ እርሱ በነገር ሁሉ እናድጋለን። እርሱም ክርስቶስ ነው። ከእርሱም የተነሳ አካል ሁሉ የሚያገናኘው ጅማት እየተያያዘና እየተጋጠመ እያንዳንዱ ክፍል የራሱን ሥራ እያከናወነ በፍቅር ያድጋል፣ ራሱንም ያንጻል ይላል። እንጸልይ። ጌታ እንዲያስተምረን እንጸልያለን። ቅዱስ አባታችን አምላካችን እግዚአብሔር ስለ ሕያው ቃልህ በጌታ በኢየሱስ ክርስቶስ ስም እናመሰግንሃለን። እግዚአብሔር ሆይ ቃልህን ደግሞ እንድታስተምረን መንፈስ ቅዱስ አስተማሪያችን ከዚህ ቃል መረዳት ያለብንን ነገር ሁሉ እንድንረዳ እግዚአብሔር ሆይ ሕይወትም መንፈስም የሆነው ቃልህ በእያንዳንዳችን እንዲሰራ በቃልህ እንድትባርከን እንድትናገረን በጌታ በኢየሱስ ክርስቶስ ስም እጸልያለሁ። እግዚአብሔር ሆይ ስለ ሁሉ እናመሰግንሃለን። ክብር ለአንተ ብቻ ይሁን፣ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም አሜን። ለዛሬው ትምህርት ክፍል እንደ ዋና ርዕስ አድርጌ የሰጠሁት ዋና ሐሳብ በሰላም ማሰሪያ የመንፈስን አንድነት ለመጠበቅ ትጉ የሚል ርዕስ ነው የሰጠሁት። ይህን ርዕስ ትንሽ ላብራራ። እግዚአብሔር አምላክ የሰላም አምላክ ነው። የሰላም አምላክ ነው። ሰላም በግላችን በእያንዳንዳችን ሕይወት ውስጥ ማለት ነው በህብረታችን መካከል ሲኖር መስማማት ይኖራል፣ መቀባበል ይኖራል፣ መልካም ህብረት ይኖራል፣ ፍሬያማ አገልግሎት ይኖራል። ከሁሉ በላይ እግዚአብሔር በመካከላችን ይኖራል። ሰላም መዝሙር 133 ከ1 እስከ 3 ላይ ብዙዎቻችን የምናውቀው ክፍል አለ። ወንድሞች ተስማምተው በሰላም አብረው ሲሆኑ እግዚአብሔር በዛ በረከቱን እንዳዘዘ ይናገራል። እኔ አነባዋለሁ፣ እናንተ ወደዛ ባትሄዱም መዝሙር 133 ከ1 እስከ 3 እንደዚህ ይላል። ወንድሞች ተስማምተው በአንድነት ሲኖሩ እንዴት መልካም ነው! ምንኛስ ደስ ያሰኛል! በራስ ላይ ፈሶ እስከ ጢም እንደሚዘልቅ እስከ አሮን ጢም እንደሚወርድ እስከ ልብሱም አንገትጌ እንደሚደርስ ውድ ሽቱ ነው። ደግሞም በጽዮን ተራራ ላይ እንደሚወርድ እንደ አርሞንየም ጠል ነው። በዚያ እግዚአብሔር በረከቱን ሕይወትንም እስከ ዘላለም አዟልና ይላል። እግዚአብሔር አምላክ የሰላም አምላክ ነው።
ሰላም ባለበት እግዚአብሔር አለ። በጣም የሚገርመኝ ደግሞ በተቃራኒው ምሳሌ ላይ በጣም የሚገርም ክፍል አለ። እግዚአብሔር የወንድማማች መካከል ጠብን የሚጭር መለያየትን የሚፈጥርን ሰው ይጸየፋል። ይጠላል ብቻ ሳይሆን ይጸየፋል ነው የሚለው። እጅግ ይጸየፋል። ሰው መካከል መለያየትን የሚፈጥር የሚገርም ነው። እንዲህ ይላል፣ አንብበው። ምሳሌ 6:14-19 በልቡ ተንኮል ክፋት የሚያውጠነጥን ምንጊዜም ጠብ ይጭራል። ስለዚህ በቅጽበት መዓት ይወርድበታል፣ በድንገት ይጠፋል፣ መዳኛም የለውም። እግዚአብሔር የሚጥላቸው 6 ነገሮች አሉ፣ የሚጸየፋቸውም 7 ናቸው። እነርሱም ትዕቢተኛ ዓይን፣ ሐሰተኛ ምላስ፣ ንጹሕ ደም የሚያፈሱ እጆች፣ ክፋትን የሚያውጠነጥን ልብ፣ ወደ ክፋት የሚቻኮሉ እግሮች፣ በውሸት ላይ ውሸት የሚጨምር ሐሰተኛ ምስክር፣ በወንድማማች መካከል ጠብን የሚጭር ሰው። እግዚአብሔር የሰላም አምላክ ነው። መለያየትን፣ ጠብን፣ ክፋትን አይፈልግም። ሰላም ሲኖር የእግዚአብሔር መገኘት ይኖራል። በጌታ በማመን ስንድን የመንፈስ አንድነት ተሰጥቶናል። ጊፍት ነው። ዩኒቲ አንድ አድርጎ በመንፈስ ቅዱስ አጥምቆናል። ጌታን ስንቀበል እኛ አንድነትን እንድንፈጥር እንድንሰራ እግዚአብሔር አልጠራንም። እግዚአብሔር ስንቀበል አንድ መንፈስ፣ የሚስማማ መንፈስ አድርጎ ሰጥቶናል። የእግዚአብሔር ስጦታ ነው የመንፈስ አንድነት። ነገር ግን የቅዱሳን ስራ ይህን የተሰራልንን የተሰጠንን የመንፈስ አንድነት መጠበቅ የኛ ስራ ነው። ኃላፊነታችንን ነው። በራሳችን የምንሰራው ነው። ጠብቁ የሚል ነገር። ስለዚህ ሐዋርያው ጳውሎስ ይህንን ምክር የሰጠበት ነው። በጥልቀት ወደ ክፍሉ እንመጣለን። በሰላም ማሰሪያ የመንፈስን አንድነት መጠበቅ የምንችለው እንዴት ነው? እንዴት ነው የኛን አስተዋጽኦ ማድረግ የምንችለው? ይሄ በሰላም ማሰሪያ የመንፈስን አንድነት ጠብቀን መኖር የምንችለው እንዴት ነው? ይህንን በዚህ በኤፌሶን ላይ በዝርዝር ሐዋርያው ጳውሎስ የተናገረው ነው። በተለይ ደግሞ ሰሞኑን አንድ ዩቲዩብ ስመለከት ነበር። በዚህ ጉዳይ ላይ የሚጎዱን ወይም የማይግባቡን ሰዎች ሁልጊዜ የሩቅ ሰዎች ብቻ ላይሆኑ ይችላሉ። እንዲያውም ቅርብ ቤተሰባችን የሚጠላን ወይም ደግሞ ቅርብ ቤተሰባችን እንኳን ጠብና አለመግባባት ቦታ ሊሆኑ ይችላሉ። የሚወዱን ሰዎች መካከል እንኳን ሰላም የማጣት ችግር የሚፈጥሩ ነገሮች ሊፈጠሩ ይችላሉ። በቤተሰብ ውስጥ ጭቅጭቅ ወይ አለመግባባት ሲበዛ ማድረግ የሚገባንን ነገሮች በግልጥ ወይም የሚገልጡ ጥሩ ምክር እንደዚሁ አይቻለሁ ብያቸዋለሁ። እና ከዛ ላይ የሰማሁትን ጥቂት ነገር ለመግቢያ መናገር ፈልጌ ነው። በሚያፈቅሩና በሚወዱ የቅርብ ቤተሰብ ውስጥ እንኳን ጠብና ክርክር፣ አለመግባባት፣ ጭቅጭቅ በሚገጥሙ ሰዓት ማወቅና ማድረግ የሚገቡን ነገሮች ብሎ ይዘረዝራል። በቅድሚያ ሰላምህን ጠብቅ ይላል። ሰላም በማጣት ወደ መፍትሄ መድረስ ስለማይቻል በጭቅጭቅ ውስጥ መጀመሪያ ኃላፊነታችን የራሳችንን ሰላም መጠበቅ ነው ይላል። ታዲያ ይህን ሰላም ለመጠበቅ የሚከተሉትን ነገሮች አድርጉ ብሎ ይመክራል። አንደኛ፣ ሰዎችን ለመለወጥ ከመጣር ይልቅ ማንነታቸውን ተቀበል። እውነታውን በትክክል ተረዳ። ይህን ስታደርግ የውስጥ ሰላም ይጠበቃል። ራስህን በመግለጥ ስለ ራስህ ለሌሎች ለማስረዳት ጊዜህን አትፍጅ። ብዙ ጊዜ በቃ አንዳንድ ነገር ሲፈጠን ይኮ ለአንተ ያለኝ ዓላማ መልካም ነው ምናምን ብለን ራሳችንን ማስረዳት እንሞክር። ተውት። ብዙ ራስን ለመግለጥ ሙከራ አናደርግ። ጤናማ ገደብ ይኑርህ ይላል። create healthy boundaries። ይህ ሁሉ የሚደረገው ሰላም ለመጠበቅ ነው። ሰላም ካለ መፍትሄ አለ ማለት ነው። ለእያንዳንዱ ስሜት ጎትጓች ሐሳብ መከላከያ ለማቅረብ አትሞክር። ዝም በል። ሰላምህን ጠብቅ። የሰዎችን ጎሽታ አትፈልግ፣ አትጠብቅ። አስፈላጊ ሲሆን ራስህን አግልል ይላል። ሊሚት አክሰስ when necessary። የራስህ ፈውስ ላይ አተኩር። ፎከስ ኦን ዩር ኦውን ሂሊንግ። እንደዚህ አይነት ነገሮች አድርገን ይሄ ሁሉ እንግዲህ ያነሳሁት ሰላምን ለመጠበቅ። ሰላማችን ሲጠበቅ ለቤተሰብ ሰላም ማምጣት እንችላለን፣ መፍትሄ ማምጣት እንችላለን። ሰላም በጣም ወሳኝ ነገር ነው።
ስለዚህ ለመፍትሄ መሰረታዊ ጉዳይ ሰላማችንን ጠብቆ መገኘት ነው። ሰላማችንን ስንጠብቅ ለሌሎች የመፍትሄ ሰዎች ነው የምንሆነው። በመረበሽ በመጨቃጨቅ በመለያየት መፍትሄ ላይ መድረስ አይቻልም። በቤተ ክርስቲያንም እንዲሁ ነው። የቅዱሳን ህብረት ሐዋርያው ጳውሎስ አሁን በቤተ ክርስቲያን ያለውን ህብረት የቅዱሳን ህብረት በሰላም ማሰሪያ የመንፈስን አንድነት እንድንጠብቅ ነው። እንዴት ነው መጠበቅ የምንችለው? ቅድም እንደዘረዘርኩት አይነት ነገር አይደለም ሐዋርያው ጳውሎስ የሚዘረዝረው፣ መንፈሳዊ መፍትሄ ደግሞ ይሰጠናል። በሰላም ማሰሪያ የመንፈስን አንድነት ለመጠበቅ መትጋት የምንችለው እንዴት ነው? ምን ብናደርግ ነው? ይሄ የኤፌሶን መጽሐፍ በጣም የሚገርም ነገር ነው። ሐዋርያው ጳውሎስ እግዚአብሔር አምላክ ለሰው ልጆች ያለውን ፍቅር የገለጠበትን፣ እንዴት እንዳዳነን፣ ከጨለማ ወደሚደነቅ ብርሃን እንዳወጣን፣ አይሁድና አሕዛብን አንድ እንዳደረገን፣ ቤተ ክርስቲያን የምትባል ተቋም እንደመሰረተ እጅግ በሚያስደንቅ ሁኔታ እግዚአብሔር ለሰው ልጆች ያደረገውን ገልጦ በትልቅ ጸሎት ምዕራፍ 3ን ይጨርሰዋል። ዶክትሪናል ነገሮችን አስተምሮ የክርስትና እምነት ምን እንደሆነ፣ ቤተ ክርስቲያን ምን እንደሆነች፣ የዘላለም ሕይወት ምን እንደሆነ ከተናገረ በኋላ ይሄን ሁሉ ያደረገልንን አምላክ በትልቅ አክብሮት እያመለከ ከጨረሰ በኋላ ታዲያ የዳነ ሰው ምን ያደርግ? ክርስትና የገባው ሰው፣ ወንጌል የተቀበለ ሰው እንዴት ይኑር የሚለውን ነገር ከምዕራፍ 4 እስከ 6 ነው የዘረዘረው። እኔ በጣም የሚገርመኝ ልናደርግ ከሚገባው ነገር ዋነኛውን መጀመሪያ ነው የጻፈው። በኋላ እኮ ስለ ቅድስና ጽፏል፣ ስለ ቤተሰብ ሕይወት ጽፏል፣ ስለ መንፈሳዊ ውጊያ ጽፏል፣ ብዙ መመሪያዎችን ጽፏል። ቅድሚያ የሰጠው ነገር ግን በሰላም ማሰሪያ የመንፈስን አንድነት ጠብቁ የሚለው ትልቅ ቅድሚያ ሰጥቶ ለብዙ መፍትሄ መሰረት እንደሆነ አድርጎ ፈጥኖ የተናገረው ይሄንን ነው። እና ይሄንን ምክር የሰጠበትን ምዕራፍ 4 ከቁጥር 1 እስከ 16 በሶስት ዋና ዋና ክፍሎች ከፍለን እንድናየው አስቤያለሁ። አንደኛ ከቁጥር 1 እስከ 3 ያለውን ትክክለኛ ባህሪያትን በመግለጥ መመላለስ መሆን ያሉብን ነገሮች አሉ። እግዚአብሔርን ስንቀበል በሕይወታችን መገለጥ ያለባቸው ባህሪያት አሉ። እነሱን እንድናደርግ። ሁለተኛ ከቁጥር 4 እስከ 13 ቀጥተኛ አስተምህሮቶች ላይ መጽናት። ማወቅ ያሉብን መሰረታዊ አስተምህሮቶች አሉ። ማናመቻመቻቸው፣ በቃ በዚህ ላይ ልዩነት ማንፈቅድበት አንድ መሆን ያለብን ቀጥተኛ አስተምህሮቶች አሉ። እነሱንም ማየት አለብን። ሌላው ደግሞ ተግባራዊ ማድረግ ያለብንን ነገር ከቁጥር 14 እስከ 16 እናያቸዋለን። ፈጠን እያል አሁን ወደ ክፍሉን በዚህ አይነት በሶስት ዋና ዋና ይህንን አንድነት ጠብቀን ተግባራዊ ህይወት ለመኖር እንድንችል ይህንናል። ቁጥር 1ን ርዕስ ያላረኩበት ምክንያት ቁጥር 1 ለሁሉም ከምዕራፍ 4 እስከ 6 ላሉት ስለሆነ የሚጠቅመው ስለሰፋብኝ ነው። ይህንን ክፍል የመንፈስን አንድነት በመጠበቅ ትጉ በሚለው ለማስተማር ያሰብኩት። ያኛው ለሁሉም ነው። ምዕራፍ 4ን 5ን 6ን ሁሉ ያካትታልና ከዛ መንደርደሪያ አድርገን እናያለን። እንግዲህ የመጀመሪያው ከሶስቱ ሐሳቦች የመጀመሪያው የመንፈስን አንድነት በመጠበቅ መኖር የምንችለው እንዴት ነው ለሚለው ሐዋርያ ጳውሎስ ሲመክር ምዕራፍ 4 ቁጥር 1 እንደዚህ ይላል። እንግዲህ በጌታ እስረኛ የሆንኩ እኔ ለተቀበላችሁት ጥሪ የሚገባ ኑሮ ትኖሩ ዘንድ እለምናችኋለሁ። ብዙ እውነታውን የክርስትና እውነታዎችን ተናግሯል። ለዚህ ለተጠራችሁበት ጥሪ፣ ለድነታችሁ ጥሪ፣ ለዚህ ዘላለማዊ ጥሪ ከክርስቶስ ጋር ለዘላለም እንድትኖሩ የተጠራችሁበት ጥሪ በጣም አስደናቂ ነውና የሚገባ ኑሮ ኑሩ፣ ያንንም የሚመጥን ኑሮ ኑሩ እለምናችኋለሁ። ወርድ ስተዲ ቃሉን ስታጠኑ ይሄ እለምናችኋለሁ የሚለው ይገርማል። ሐዋርያ ነው፣ በስልጣን ማዘዝ ይችላል። ምን አይነት ትህትና ነው! ብዙ የእግዚአብሔር ክብር የተገለጠበት ሐዋርያ ነው፣ ግን ቅዱሳን ነው
ሁላችን እኩል ካህን ስለሆነ ማንም የበላይ ሰልጣኝ የለም እኮ ቤተክርስቲያን ውስጥ። እለምናቸዋለሁ። በመረዳት ነው መኖር ያለብን። በትእዛዝ በጫና የምናደርገው ነገር የለም። ሐዋርያ ጳውሎስ በታላቅ ትህትና እለምናቸዋለሁ የሚለው እኮ ይህንን ታላቅ መገለጥ እኮ በዚህ ኑሩ ብሎ ማዘዝ የሚችል ይመስለኝ ነበር። እኔ ግን እለምናቸዋለሁ። ይሄ እለምናቸዋለሁ የሚል ቃል እንደው ወደ አማርኛ ተርጉመው ቢባል አንድ መዝገበ ቃላት ሳይ አንዱ ምን ይላል? ይሄ ለጉድጓድ የውሃ ጉድጓድ ተቆፍሮ አንድ ሕፃን እዛ ጋር ሲጫወት ብታዩ ወደ ጉድጓዱ እንዳይገባ ለምንሃለው ነው የምትሉት ወይስ ቶሎ ብድግ ነው የምታደርጉት? እንደዛ አይነት ጭንቀት በውስጡ እንዳለ በትክክል ካልኖሩ በቃ ትክክል እንዳልሆነ ውስጡ እንደዛ አይነት ስሜት አለ። አንዳንድ ሰዎች ይሄን ቃል ሲተረጉሙ በተለይ በእኛ ኮንቴክስት አንዳንድ ሰዎች ስለተስለው ድንጋይ እንደዚህ ተሸክመው መንገድ ላይ የሚለምኑ ሰዎች አሉ። አትለፉኝ የሆነ አጥቼ ወይ ምናምን ነገር ሳይሆን በቃ ተስዬ ነው። እና በጣም ሰውም ያዝንላቸዋል። የስለት ነገር ስለሆነ ሰው በትልቅ ትህትና ሰውን መለመን እና በጣም የሚገርም አይነት ቃል ነው እዚህ ጋር የተጠቀመው። ቅዱሳኖች እባካችሁ በጌታ የተሰራላችሁ ነገር ትልቅ ነውና እንደሚገባ ኑሩ። ራሳችሁ ላይ አተኩሩ። ወደ ተለያየ ፍልስፍና ውስጥ አትሂዱ። ይሄ ከገባችሁ የረካ ህይወት ኑሩ የሚል የልመና ድምጽ ነው የሚያሰማው። አሌክሳንደር ዘግሬት የሚባል በግሪክ የታወቀ የጦር መሪና ንጉስ ነበረ። የታወቀ ነው እና አንድ ከጦር ሜዳ እየሸሸ ያስቸገረ ወታደር በጣም እያስቸገረ በቃ ጦርነት ሲገጥሙ እየሸሸ ያመልጣል። ጦርነት ሲገጥሙ እየሸሸ ያመልጣል። ከዛ የጦር አለቃው ይሄን ሰውዬ ይዞ ወደ አሌክሳንደር አመጣው። በየጦር ግንባሩ ስናሰማራው ስፍራውን ለቆ ይሸሻል። ምን እናርገው ብሎ ወደ አሌክሳንደር አመጣው። ንጉሱ አሌክሳንደር ማነው ስምህ? አሌክሳንደር። አሌክሳንደር ወይ ስምህን ቀይር ወይ ስራህን ቀይር አለ። አሌክሳንደር ብሎ ፈሪ የለም ነው። ሐዋርያ ጳውሎስ እንደዚህ ኃይለኛ አልሆነም። ወይ ስማችሁን ቀይሩ ወይ ምናምን አላለም። ክርስቲያን ከሆናችሁ ግን ለምናችኋል። ኑሩ እንደሚገባ። ክርስትና በህይወት የሚገለጥ ነገር ነው። ኑሩ። ጥሪ ደርሶናል። ሁላችን ተጠርተናል። ክርስትናን ለመኖር ያልተጠራ ሰው የለም። ለድነት ያልተጠራ ሰው የለም። ጥሪ ደርሶናል። እኔ በተለይ ለበኋላም ትምህርቴ ስለሚጠቅመኝ እኔ ማቴዎስ 11:28 ጌታ እንዴት አድርጎ እንደጠራን ወደ ድነት እንዴት እንደጠራን ኢየሱስ ክርስቶስ ከሃይማኖት ቀንበር ከተለያዩ ስራት እንዴት እንደፈታን የሚናገር ስለሆነ ማቴዎስ 11:28 ጀምሮ ባነበው ደስ ይለኛል። እናንተ ሸክም የከበዳችሁና የደከማችሁ ሁሉ ወደኔ ኑ። ጥሪ ነው። ይሄ ጥሪ ደርሶን ነው የመጣ ነው። እኔም እረፍት እሰጣችኋለሁ። ቀንበሬን ተሸከሙ ከእኔም ተማሩ። እኔ በልቤ የዋህና ትሁት ነኝና ለነፍሳችሁም እረፍት ታገኛላችሁ። ቀንበሬ ልዝብ ሸክሜም ቀሊል ነውና። ይሄ ነው ጥሪያችን። ይሄ ነው ጥሪያችን። እኔ በአጋጣሚ እኔ ወንጌል የተቀበልኩበት ጥቅስ ነው። ወንጌል የሰበከልኝ ሰው በፍጹም የጌታን ነገር ማሰብ በማልችልበት ሰዓት በመጠጥ በምናምን ምርካታ በመፈልግበት ሰዓት በብዙ መቅበዝበዝ ውስጥ ባለሁበት ሰዓት ላይ ነው አንድ ወንጌል የሚመሰክር ሰው ቤቴ መጥቶ ምኖርበት ቤት መጥቶ መሰከረልኝ። ይሄን አነበበልኝ። ከብዙ ጭቅጭቅ በኋላ ይሄን አነበበልኝ። እናንተ ሸክም የከበደባችሁና የደከማችሁ ሁሉ ወደኔ ኑ እኔም እረፍት እሰጣችኋለሁ። እያነበበ ሳለ አስቆምኩት። እረፍት ይሰጠኛል አልኩት። እያነበበ እያለ አዎ ይሰጣል። የሚያስጨንቀኝ ሁሉ እሱ የኔ ኃላፊነት ይወስዳል። አዎ አለኝ። ቀንበሬን ተሸከሙ ከኔም ተማሩ እኔ በልቤ የዋህ ትሁት ነኝና ለነፍሳችሁም እረፍት ታገኛላችሁ። ቀንበሬ ልዝብ ሸክሜም ቀሊል ነው። እኔ ህይወቴን መምራት
ኃላፊነት የሚወስድ ከሆነ እንደዚህ ሊትራሊ ነው እንደዚህ ያልኩት። ከዛስ የዘላለም ሕይወት ይሰጣል። ከዛስ ኃጢአትህን ይቅር ይልሃል። ከዛስ ካንተ ጋር ይኖራል፣ ይረዳሃል። እናስ በቃ ወደ ሕይወት ጋብዘው፣ እሱ ጌታ ይሆናል። በጣም ተገረምኩ። ለምንድን ነው ይህንን መልካም አምላክ ሰው ሁሉም አይቀበለው? እንዲህ ከሆነ አልኩት፣ አይ በቃ እግዚአብሔር ለተገለጠለት ነው። አንተ ካመንክ ልጸልይልህ አለኝ። እኔ ጌታ ኃጢአቴን ይቅር የሚል ከሆነ የዘላለም ሕይወት የሚሰጠኝ ከሆነ ከኔ ጋር የሚሆን ከሆነ ሕይወቴን የሚመራ ከሆነ በቃ ደክሞኛል፣ እርካታ አጥቻለሁ። በወጣትነቴ ከዩኒቨርሲቲ እንደወጣሁኝ በቃ በዛም መጠጥ ወድ ነበር። መጠጥ በጣም ወድ ነበር። የሚገርም ነው። በቤተሰብ ታፍኜ ስላደግኩኝ ዩኒቨርሲቲ እንደቀረው በቃ ደሞዝ እንዳገኘው፣ ደሞዝ በአንድ ቀን እንደሚያልቅ ታውቃላችሁ? በአንድ ቀን ለካ ያልቃል። ባካችሁ በስመ አብ! ምን ግራ ተጋብቼ ግራ ማጋባ ሰው ነበርኩ ማለት። ታዲያ እንዴት ነው እኔን ይቀበለኛል? አዎ ተንበርከክ አለኝ። በጣም ምን ጊዜም የማረሳው ከድቅድቅ ጨለማ ወደሚደነቅ ብርሃን የሚለውን እኔ በትክክል አይቻለሁ ብዬ ነው ማምነው። እና ተንበርከክ አለኝ። ኢየሱስ ክርስቶስን እነሆ በደጅ ቆሜ አንኳኳለሁ፣ ማንም ድምፄን ቢሰማ ደጁንም ቢከፍትልኝ ወደ እርሱ ገባለሁ፣ ከእርሱ ጋር እራት እበላለሁ የሚለውን ጥቅስ አነበበና ኢየሱስ ክርስቶስን እንደ ጌታ አድርጌ እንድቀበል ጸለየልኝ። በጣም የማረሳው ነገር፣ እጅግ የሚያስጨንቅ ነገር፣ እጅግ ከባድ ነገር ከኔ ላይ ተገፎ ሲሄድ ልገልጸው በማልችለው ደስታ ስሞላ ተገኘው ማለት ነው። ክብር ለጌታ ይሁን። እስቲ ለኢየሱስ አጨብጭቡለት ባክ። በጣም ተደሰትኩኝ። ይሄ በጣም ቆንጆ ጫማ አድርጋችሁ እንዴት ስትሄዱ እንደሚሰማው አይነት ነገር ድሮ ኩራት የለብኝም፣ ግን እንደ መኩራት ምናምን ጀመርኩ። አካሄዴ ሁሉ ተቀየረ። የሚገርማችሁ ቤታችን ሼልፍ ውስጥ መጽሐፍ ቅዱስ መኖሩን አላቅም ነበር። እሱ ከወጣ በኋላ ስፈልግ አገኘው መጽሐፍ ቅዱስ። መጀመሪያ አዲስ ኪዳንን ነው የጨረስኩት። ከዛ ብዙ 15 ቀን ወር በማይሞላ መጽሐፍ ቅዱስን በሙሉ ጨረስኩት። በጣም ወደድኩት ጌታን። ከዛ በኋላ ቤተሰብን ትንሽ ግራም በቃ እኔ ይህን ጌታ ነው የምመሰክረው። እንዴት? በቃ ጌታን መስክሬ መኖር ነው የምፈልገው። ኧረ እባክህ አንተ ሰው ብለመን ብሰር 6 ወር ቤተሰብ ታገለ። ኧረ ትልቅ ስራ ነው ያለ፣ እባክህ ግድ በቃ የፈለገ ይሁን እኔ ኢየሱስን እየመሰከርኩ ኖራለሁ። ምናልባት የሆነ ችግር ውስጥ ገብቼ እንትን ካል ጥፋቱ የኔ ነው፣ ግን እኔ በህይወት ከኖርኩ ኢየሱስ ጌታ ነው ብዬ መሰከርኩ። እኔ በህይወት ከቀጠልኩ ኢየሱስ ጌታ ነው፣ ሁሉን ኃላፊነት እንደሚወስድ ተናግሮኛል። የድነት ጥሪም የአገልግሎት ጥሪም የተቀበልኩት በዚህ ጥቅስ ነው። ተናግሮኛል፣ ኃላፊነት እንደሚወስድ ተናግሮኛል። ቤተሰብ ግራ ተጋባ። አባቴ በጣም ነው የሚወደኝ። ከብዙ ልጆች መካከል በከፍተኛ ትምህርት ውጤት ያስመዘገብኩ ነኝ። ከቤተሰቤ በጣም ይወደኛል። በትምህርት ነው እንድገፋለት የሚፈልገው። ብዙ ተከራከረኝ። የሚገርማችሁ በጣም አስቸጋሪ ህመም ውስጥ ሆኖ ሐኪሞች ህመሙን ሊያውቁ ባልቻሉበት ጊዜ ባሌ ነው የምንኖረው እኛ። በአውሮፕላን መጥቶ እዚህ በቃ ምንም መድኃኒት ስለጠፋ ኦኩፓንቸር የቻይና በቃ ይጀመር። መተኛት አይችልም። እንደዚህ ቀና ብሎ ነው የሚኖር። እናቴ አሁን ልጆች ተምረን ከቤተሰብ በሙሉ ስለወጣን እናቴ እንዳትቸገር ብሎ የሬሳ ሳጥን ሁሉ አሰርቶ ነበር የሚኖር። ከዛ መጣ። እኔ ጌታን ተቀብዬ እስራኤል መሰክራለሁ ባልኩበት ሰዓት ልክ እሱ ታሞ ሲመጣ አይ ትንሽ እየሰራው ላስታመው አልኩና የመጀመሪያ የፈውስ ጸሎት የጸለይኩት እሱ ላይ ነው። ፈራው ነበር አባቴ። ግን በቃ ትንሽ መለጥ ያለ ነው። መላጣው ላይ ጫና አድርጌ በጌታ በኢየሱስ ስም የመጀመሪያ እንቅልፌን ተኛው አለ። ለጌታ ያጨብጭቡለት። ሃሌሉያ። ጌታን ግን አልቀበልም፣ ግን በቃ አሁን ሰላም አለኝ አለ። ተው ቀስ ብለህ ትቀበላለህ አልኩት። ሰላም ተፈጠረ። በሽታ ከዛ በኋላ ይጠፋ፣ አለቀ። የሱ በሽታ ሐኪም ያቃተው ነገር አለቀ።
እያንዳንዱ ነገር ተአምር ነበረ ከጌታ ጋር። ይገርማል። ጌታ ኢየሱስ ለእረፍት ነው የጠራን። ብዙ ጊዜ ክርስትና ላይ ስንመጣ ብዙ ስራ መስራት እንፈልጋለን። እኔ ብዙ ታግያለሁ። ጌታ ሆይ አንተን አምኜ ይህንን ነገር አድርጌ አንድ ሌጋሲ እንኳን አይኖረኝም፣ ምን የሆነ በራሴ የምሰራው ቸርች የለኝም ብዬ ጸልዬ ጌታ ገስጾኝ አርፈ ቁጭ ብለህ አምልከኝ ብሎኛል። ክብር ለጌታ ይሁን። ለእረፍት ነው የተጠራ ነው። ለእረፍት ነው የተጠራ ነው። ብዙ ትልቅ ክብር ለማግኘት ዝና ለማግኘት አልተጠራ ነው። ስለዚህ ሐዋርያው ጳውሎስ ለዚህ ጥሪ፣ ለዚህ የወንጌል ጥሪ፣ ለዚህ የድነት ጥሪ በጌታ እስረኛ የሆንኩ እንደተቀበላችሁ ጥሪ የሚገባ ኑሮ ትኖሩ ዘንድ እለምናችኋለሁ። እንዴት? ቁጥር 2 ፍጹም ትሑታንና ገሮች ሁኑ። ይገርማል። ግልጽ ምን ማለት ነው? ብዙም ትርጉም ሊሰጥ ይችላል። ግን ሰውን አክብሩ። ሰውን ሁሉ ትሑታንና ገር ስንሆን ሰው ሁሉ በእግዚአብሔር ፊት እኩል ነው። የተማረ ያልተማረ ምንም እኛ የምንመጥረው ልዩነት በጣም ምንም አይጠቅምም። ሌሎች ከናንተ እንደሚሻሉ መቁጠር ትህትና ማለት ይሄ ነው። አሁን መድረክ ብታገኙ ከዚህ በላይ ብዙ ምስክር የምትሰጡ ሰዎች እንዳላችሁ አውቃለሁ። እኔ የተለየ እንትን አይደለም። ሁላችሁም የቀመሳችሁትን ነው የምመሰክረው። ትሑታን ሁኑ። ሌሎችን ተቀበሉ። ለሌሎች ክብር ስጡ። እንዴት ነው የመንፈስ አንድነቱን ጠብቀው? ትሑታንና ገሮች ሁኑ። ከዛስ በፍቅር በመቻቻል ትዕግስተኞች ሁኑ ማለት በጣም ከኛ የተለየ ሐሳብ የሚያቀርቡ ሰዎችን በፍቅር መቻል፣ ሰፊ መሆን። ብዙ አይነት ባህሪ ነው ያለን። መቀባበል፣ መከራከር ሳይሆን አንድ ሰው ሐሳቡን ሲሰጥ መቀበል። የተለየ ሐሳብ ያለውን ሰው ማግለል አይደለም። በፍቅር መቻቻል፣ ትዕግስተኞቹን። ይሄ መለኮታዊ ጥበብ ይባላል። ሐዋርያ ጳውሎስ ይለምናል፣ በዚህ አይነት ህይወት ማንነት ተመላለሱ። በቤተ ክርስቲያን ውስጥ ቅድም በቤተሰብ ውስጥ ብዬ የሆነ ያነበብኩትን ነገራችሁ። በቤተ ክርስቲያን ውስጥ የመንፈስን አንድነት ጠብቆ ለመኖር ትሑታን መሆን፣ ገሮች መሆን፣ በፍቅር መቻቻል፣ ትዕግስተኞች መሆን፣ የተለያየ ሐሳብ ያላቸውን ሰዎች በፍቅር ማስተናገድ ይጠበቅብናል። ለምን መሰላችሁ? እኛ ሰላም ካለ እግዚአብሔር አለ፣ መንፈስ ቅዱስ ይሰራል። እኛ ዋቂ ካልሆንን በስተቀር፣ እኛ ክብር ፈላጊ ካልሆን በስተቀር የመንፈስን አንድነት ስትጠብቁ መንፈስ ቅዱስ ለመስራት አይቸገርም። የሰላም አምላክ ለመስራት አይቸገርም። ስለዚህ ትሑታን ሁኑ፣ ገሮች ሁኑ፣ በፍቅር ተቻቻሉ፣ ትዕግስተኞች ሁኑ ብሎ ይመክራል ማለት ነው። ስለዚህ የመጀመሪያው ምክር ባህሪያችንን ማስተካከል አለብን። ቤተ ክርስቲያን ውስጥ የመንፈስን አንድነት ለመጠበቅ መትጋት አለብን ማለት ነገሮችን በቅንነት ማየት፣ በትህትና መመላለስ በጣም በጣም አስፈላጊ ነገር እንደሆነ ሐዋርያ ጳውሎስ እዚህ ጋር ጽፎታል ማለት ነው። ከዛ ደግሞ ማወቅ ያለብን መሰረታዊ አስተምሮቶች አሉ። ከቁጥር 4 ጀምሮ እስከ 13 ሰፊ ትንታኔ ይሰጣል። ምን ይላል? 7 መሰረታዊ የማንደራደርባቸውን ዶክትሪን ይጽፋል። እዚህ ላይ 7 ዶክትሪን። በዚህ ላይ አይ ግዴን ለምናምን አንባባልም። በቃ እማንቀይራቸው አቋም አለን፣ ጽኑ አስተምሮ አለን። ዝም ብለን አንዳንሆንም። መሰረታዊ አስተምሮቶች አሉ። ምን ይላል? ቁጥር ምዕራፍ 4 ቁጥር 4 በተጠራችሁ ጊዜ ወደ አንድ ተስፋ እንደተጠራችሁ ሁሉ አንድ አካልና አንድ መንፈስ አለ፣ አንድ ጌታ፣ አንድ እምነት፣ አንድ ጥምቀት አለ። ከሁሉ በላይ የሆነ በሁሉም የሚሰራ በሁሉ የሚኖር አባት የሆነ አንድ አምላክ አለ። 7 የማንደራደርባቸው እውነቶችን ጽፏል። አንድ አይነት አቋም መያዝ አለብን እንደ ቤተ ክርስቲያን። በዚህ አቋም ላይ ልዩነት ካለን እዚህ ቤተ ክርስቲያን አንድነት መጠበቅ የለብንም፣ መለየት ነው ያለብን። ይሄ የማንደራደርበት እውነት ነው፣ የእምነት አቋም ነው። አንደኛ አንድ ተስፋ አለን፣ የክርስቶስ ዳግም ምጽአት። ክብር ለኢየሱስ ይሁን። ሌላ አቋም የለንም። እዚህ ያለነው ሰዎች ክርስቶስ ዳግም ይመጣል፣ ለዘላለም ከሱ ጋር እንኖር። ተስፋችን ይሄ ነው፣ አንድ ተስፋ። ከዛስ አንድ አካል፣ ክርስቶስ ራስ የሆነባት አንድ ቤተ ክርስቲያን። አንድ ዲኖሚኔሽን አላልኩም፣ አንድ አካል። ራስ ክርስቶስ ነው፣ እኛ ሕያዋን ብልቶች ነን። ይሄን አይነት ተቋም፣ ሕያው ተቋም የተመሰረተች አንድ አካል ነን። እያንዳንዳችን ብልቶች ነን። ሁሉ ጠቃሚ ነው።
ሌላስ አንድ መንፈስ ቅዱስ አለ የሚያስተምረን የሚመራን እግዚአብሔርን ሀልዎት የሚገልጽልን አንድ መንፈስ ቅዱስ አለ። ሌላስ አንድ ጌታ ኢየሱስ ክርስቶስ። እኛ ሌላ መንገድም የለም ሌላም እውነት የለም። አንድ ጌታ ነው ያለን ጌታ ኢየሱስ ክርስቶስ። አንድ እምነት ነው ያለን መጽሐፍ ቅዱስ ነው የምናምነው እኛ። መጽሐፍ ቅዱስ የበላይ ነው፣ እዚህ ባለስልጣን ነው፣ ስተት አልባ ነው፣ ገዣችን ነው፣ መሪያችን ነው። አንድ እምነት ነው ያለን። አንዲት ጥምቀት የመንፈስ ቅዱስ ጥምቀት ሰው ሲያምን ወደ አካልነት እንደተጠመቀ ቆሮንቶስ ላይ በትክክል ሐዋርያው ጳውሎስ ልክ ጌታን ስናምን አንደኛ ቆሮንቶስ ምዕራፍ 12 ላይ ይህም ባነባው ጥሩ ነው። አንዲት ጥምቀት ቁጥር 12 እና 13 አካል ብዙ ብልቶች ቢኖሩትም አንድ አካል ነው፣ ነገር ግን ብልቶች ብዙ ቢሆኑም አካል አንድ ነው። ክርስቶስም እንደዚሁ ነው። አይሁድ ወይም የግሪክ ሰዎች ብንሆን፣ ባሪያ ወይም ነፃ ሰዎች ብንሆን፣ እኛ ሁላችን አንድ አካል እንድንሆን በአንድ መንፈስ ተጠምቀናልና ሁላችንም አንዱን መንፈስ እንድንጠጣ ተሰጥቶናል። አንድ ጥምቀት፣ አንድ አባት አብ እግዚአብሔር አብ፣ ሁሉም በሁሉ የሆነ በሁሉ የሚሰራ በሁሉ የሚኖር የሁሉም አባት የሆነ አንድ አምላክ አለ። እዚህ ላይ አንድነታችንን አናመቻመችም። በዚህ ላይ ልዩነት ካለ የመንፈስ አንድነት እንጠብቅ ብለን አንታገልም። መለየት ነው ያለብን። አንድ የምንሆንባቸውን ፒላርሶች እዚህ ጋር ካስቀመጠ በኋላ ሐዋርያው ጳውሎስ ልዩነታችንን ደግሞ አስቀምጦታል። በጣም አስገራሚ ነው። ደግሞ ልዩ ነን። በመሰረቱ ልዩ ባንሆን አንድ ሁኑ ተብሎ አይጻፍም ነበር። አንድ ሁኑ ተብለን የተጻፈልን ልዩ ስለሆንን ነው። ቁጥር 7 ላይ ነገር ግን ይላል። ይኸው አንድነትን ከጻፈ በኋላ ነገር ግን ክርስቶስ በወሰነው መጠን ለእያንዳንዳችን ጸጋ ተሰጥቶ ነው። አማኞች ሁሉ ጌታ ኢየሱስ ክርስቶስን አምነን ስንቀበል የጸጋ ስጦታ የመንፈስ ቅዱስ ጸጋ ስጦታ ተሰጥቶናል። ይሄ መንፈስ ቅዱስ ስጦታ የተፈጥሮ ችሎታ ማለት አይደለም። ዳግም ስንወለድ ተሰጥቶናል። የኛ ስራ መለየትና በዛ ጸጋ ማገልገል ነው እንጂ ጸጋ ያልተሰጠው አማኝ የለም። ዳግም ስንወለድ ለመንፈሳዊ አገልግሎት የተሰጡ ነፃ ስጦታዎች ናቸው። በጸጋ ስጦታ ማገልገልን አማኞች መለማመድ አለብን። አይከብደንም። የጸጋውን ዲፈረንስ በራሳችን ስንሰራ በጣም ከባድና ፍሬው ትንሽ ይሆናል። በጸጋችን ስንሰራ ምንም ሳንደክም ብዙ ፍሬ እናፈራለን። በጸጋችን ነው ማገልገል ያለብን። መንፈሳዊ አገልግሎት በጸጋ ነው። ዝም ብሎ በግርግር ወይ ጸሎት ቡድን ልግባ ወይ ኳየር ልግባ ምናምን ማለት አለ። ጸጋ ከለየን ይቀለናል፣ ፍሬያማ እንሆናለን፣ እግዚአብሔር ከኛ ጋር ይሆናል። በስጋ ስንወለድ የተፈጥሮ ችሎታ ይዘን ነው የተወለድነው። በመንፈስ ስንወለድ ደግሞ መንፈስ ጸጋ ስጦታ ይዘን ተወልደናል ማለት ነው ዳግም። ስለዚህ እነዚህ የተፈጥሮ ስጦታና የጸጋ ስጦታ የሚደጋገፉ ቢሆኑም ግን ልዩነት እንዳላቸው አውቀን በተለይ መንፈሳዊ አገልግሎት የምናገለግለው በጸጋችን ነው። በጣም የሚከብደን የሚጨንቀን ነገር ከሆነ የጸጋ ስጦታችን አይደለም። አንዳንድ ሰዎች አስተምሩ ሲባል በጣም ብዙ ጥሩ አስተዳደር ችሎታ ያላቸው ሊሆኑ ይችላሉ። ጥሩ ነገር አስተምሩ ሲባሉ በጣም ጭንቅ፣ በቃ ከየትኛው ልዘጋጅ? ያኛውን መጽሐፍ ያነባሉ፣ ያኛውን ማስታወሻ ይጽፋሉ። ቆይ አታናግሩኝ፣ ዞር በሉ፣ በቃ ቤቱን ይበጠብጣሉ ምናምን። በቃ ምን ያደርግልሃል? አታስተምር፣ በቃ ተው። እኔ በአብዛኛው የክላስ ሴቲንግ በክፍል ውስጥ ማስተማር በጣም ደስ ይለኝ። የፈለገ ቦታ ክፍል ውስጥ እንደዚህ ጉባኤ እንደው ይከብደኝ ነበር። አሁን ነው ትንሽ እየቀለለኝ የመጣው። ክላስ ውስጥ ማስተማር ግን የፈለገ ቢሆን ምንም ደስ ነው የሚለኝ። ነገ እንደዚህ አይነት ሌክቸር ስጥ ብትሉኝ ከየት እንደሚመጣልኝ አላቅም፣ ይዤ ማውራት ይችላል። በጸጋ ነው የምናገለግለው፣ በጸጋ። ስለዚህ ጸጋችንን መለየት ነው፣ ጸጋችንን መለየት። ከዛ ምን ይላል? እያንዳንዳችን የጸጋ ስጦታ ተሰጥቶናል ካለ በኋላ
ስለዚህም እንዲህ ይላል፣ ወደ ላይ በወጣ ጊዜ ምርኮ ማረከ፣ ለሰዎችም ስጦታን ሰጠ። ታዲያ ወደ ላይ ወጣ ማለት ደግሞ ወደ ምድር ታችኛው ክፍል ወረደ ማለት ካልሆነ በቀር ምን ማለት ነው? ወደ ታች የወረደው መላውን ፍጥረተ ዓለም ይሞላ ዘንድ ከሰማያት ሁሉ በላይ የወጣው እርሱ ራሱ ነው። ይሄ ስለ ክርስቶስ መምጣት ሞትና ትንሣኤ ነው የሚያወራው። ብዙ ትንታኔ የሚሰጡ ሰዎች አሉ። ግን ከመዝሙር 68:18 ጋር ድሮ ነገስታቶች ድል ሲያደርጉ ምርኮ ከየህዝቡ ስጦታ ይመጣላቸዋል። የድል ያደረጉበት ሀገራት በሙሉ በቃ ካሸነፍነታቸው ከተረጋገጠ ይሰጧቸዋል። እሱን ይዘው ይሄዱና እነሱም ደግሞ መልሰው ምርኮ ከማረኩ በኋላ ስጦታ ይሰጣሉ። ለሚገዟቸው ሰዎች ስጦታ ይሰጣሉ። መዝሙር 68:18 ላይ ይሄ ተጽፏል። ያንን ነው ሐዋርያው ጳውሎስ እዚህ ጋር ኮት ያደረገው። ኢየሱስ ክርስቶስ ምርኮ ማረከ፣ በቃ ድል አደረገ። ከላይ ክብሩን ትቶ ወጥቶ ወርዶ እስከ ታች መጥቶ ሞትን ድል አድርጎ ተነሳ። ስለዚህ ደግሞ ለተከታዮቹ ስጦታን ሰጠ ብሎ ያንን ምሳሌ አድርጎ እዚህ ጋር ይናገራል። እና ቁጥር 11 ላይ 5ቱ ስጦታዎችን በተለይ እንደዚህ አይነት ስጦታ ያላቸውን ሰዎች ለቤተ ክርስቲያን እንደሰጠ ጽፎታል። ቁጥር 11 ላይ አንዳንዶች ሐዋርያት፣ አንዳንዶች ነቢያት፣ አንዳንዶች ወንጌል ሰባኪዎች፣ ሌሎች ደግሞ እረኞችና አስተማሪዎች የሆኑ ዘንድ የሰጠ እርሱ ነው ይላል። ይሄ በጣም አሁን በተለይ ቃለ ሕይወት ቤተ ክርስቲያን አንዳንድ መግለጫዎች ስለ ሐዋርያት አሉ የሉም ምናም በሚል ትንሽ የእረኝነት ኃላፊነት ስላለባት አንዳንድ መግለጫዎች ሰጥታለች። እና በዋናነት ይህን ጥቅስ ነው ብዙዎቹ የሚጠቀሙበት ማለት ነው። በመሰረቱ ይሄ የመንፈስን አንድነት እንድንጠብቅ የተጻፈልን ጽሑፍ ለልዩነት ምክንያት መሆን የለበትም። አንደኛ ማወቅ ያለብን አንድ የምንሆንባቸው ነገሮች ቅድም ዘርዝሬያለሁ። ከዛ በታች ያሉት ደግሞ የተለያየ ሐሳብ ቢኖረን ምንም ችግር የለው። ክፍሉ አውዱ ራሱ ይመራናል። መጨቃጨቃ መለያያ ሊሆነን አይገባም። ቤተክርስቲያን ሊደርሺፕ እንደየዘመኑ እያስተካከለች እንድትኖር ክፍት ነው። ለሊደርሺፕ ክፍት ነው። ከዛ ከአንደኛው ሴንቸሪ ጀምሮ ራሷን አዳፕት እያደረገች ነው። ይሄ የሊደርሺፕ ነገር ነው። ሐዋርያነት ጸጋ ስጦታ አለ። ቃለ ሕይወት ቤተክርስቲያን ጸጋ ስጦታ ትቀበላለች። ትንቢት መናገር አለ፣ ተቀብላለች። ግን የተወሰኑ ሰዎች ላይ ይህን ስም ታይትል አድርገን ከሰጠን በተለይ ብዙ ለወንጌል ስርጭትም ለብዙ ነገር ውስጥ ችግር ስለሚፈጥር ሊደርሺፕ ስታይላችንን ስለሚያበላሽ ይሄንን አንቀበልም ብላ መግለጫ። ይሄ መግለጫ የወጣው አሁን አይደለም፣ ድሮም መመሪያችን ነው። ቆየኮ ይሄ ነው ቃለ ሕይወት፣ ይሄ ነው። አሁን አዲስ የመጣ ነገር የለም። አዲስ የሆነ ነገር የለም። ምንም የሚያስቸግር የሚያከራክር ነገር አንዳንድ አመለካከት ልዩነቶች ቢኖሩ ቃለ ሕይወት በቃሉ የበላይነትና በኮንግሪጌሽን ሁሉም ካህን ነው በሚለው ስለምታምን ተወያይቶ ሐሳብ መስጠት ይቻላል። ግን ለልዩነት ምክንያት ሊሆን አይችልም። ይሄ የሚያጣላን ዶክትሪንም ሊሆን አይችልም። እንደያመችነቱ ነገሮችን ማድረግ እንደሚቻልና ባለንበት ሁኔታ በተለይ በዓለም አቀፍ ሁኔታ የተነሱ ሐዋርያትና ነቢያት በሚል አዲስ መዋቅር መስርተው የመንግስትን መዋቅር ሁሉ እንቆጣጠራለን፣ ኢኮኖሚውን እንቆጣጠራለን፣ ማህበረሰቡን እንመራለን፣ ከዛ በኋላ ነው ኢየሱስ የሚመጣው ብለው የሚሰሩ የዚህ አይነት አፖስቶሊክ እንትን ያላቸው እንትኖች አሉ፣ ተቋማት። ከነሱ መለየት አለብን። እኛ እንደነሱ አይደለንም። ቃለ ሕይወት የራሷ ዶክትሪን አላት። ወይም ደግሞ በየሰፈሩ ማንም ሳይሾማቸው እየተሾሙ ሐዋርያንን እያሉ ብዙ ህዝብ የሚያንገላቱ ሰዎች አሉ። ከነሱ መለየት አለብን። ሐዋርያነትና ነቢያነት ጸጋ ተቀብለን ሹመቱን ግን አንሰጥም። መጽሐፉም አያስገድደንም። በጣም ግልጽ የሆነ አቋም ነው። ብዙ ሰዎች ሲያገኙኝ ቃለ ሕይወት እግዚአብሔር ይባርካችሁ፣ በቃ እኮ ብዙ ተንገላተን ነበር ይሉኛል። አዎ እግዚአብሔር ይባርከን ብያለሁ። ክብር ለጌታ። እስቲ አጨብጭቡ ለጌታ። በጣም መሰረታዊ አስተምህሮ ደግሞ መጽሐፍ ተጽፎ አርጊው አንብበን ጥያቄ ካለን እንድንመልስ ለየአጥቢያዎቻችን መጽሐፍ ተጽፏል። ሁላችንም አንብበን መነጋገር እንችላለን። ሁሉ ነገር ዋና ልል የፈለግኩት ነገር ይሄ የልዩነትና ሌሎች ነገሮችን የምናደርግበት የመከራከሪያም ነጥብ ሊሆን አይገባም።
እና በደንብ መጽሐፍ ቅዱሳዊ መሰረት ያለው አስተምህሮ ተጽፎ በየቤተ ክርስቲያናቱ እያነበባችሁ ተወያዩበት ተብሎ ተሰጥቶናል። ይሄንን መጽሐፍ በእኛም አምጥተናል። ላይብራሪ አለ። ወደፊትም ደግሞ እንደያስፈልጊነቱ እናመጣለን። እያነበብን እንነጋገራለን። እኛ በቃሉ የበላይነት እናምናለን። የቅዱሳንን ካህንነት አገልግሎት እናከብራለን። ሁላችን የእግዚአብሔርን ደጋግ ስጦታ ለማገልገል የተጠራን አማኞች ነን። ስለዚህ ምን ይላል መሰላችሁ እዚህ ጋር እንደዚህ የሰጠው ለምንድን ነው? የበላይ እንዲሆኑ ሳይሆን ህዝቡን እንዲያገለግሉ ነው። ህዝቡ ለተጠራበት ጥሪ እንደሚገባ እንዲኖርና ወደ ብስለት እንዲያድግ ለማድረግ የተሰጠ እንጂ ልዩ ቅባት ኖሯቸው ከላያችሁ የሚሰለጥኑ ሰዎች ላያችሁ ላይ አድርጌያለሁ አላለም። ክፍሉ ለአገልግሎት ነው የተሰጠው። እኔ በጣም ደስ የሚሰኝ ጸጋ ስጦታ መቀበላችን ነው። እንደ ቃለ ሕይወት ቤተክርስቲያን ጸጋ ስጦታዎች፣ ትንቢት ስጦታዎች ድሮ እኮ አታጨብጭቡ ይባላል፣ ልሳናት ተናገሩ ይባላል። በዘመናቸው ትክክል ናቸው። ለምሳሌ ጭብጨባ የተከለከለ ጊዜ በደቡብ ብዙ የእምነት አባቶች ጋሼ ተብለው ሐዋርያም ባይባሉ ጋሼ ተብለው ትልቅ አገር ሰንጥቀው ወንጌል የሰሩ ሰዎች አሉ። ስለዚህ ወንጌል በሰሩበት አካባቢ ድቤ እየመቱ ዛር እያረጉ እያጨበጨቡ እየተዝረከረኩ አጋንንትን የሚያመልኩ ሰዎች ጌታን ይቀበላሉ። ቤተ ክርስቲያን መጥተው እንደዛ ላርግ ሲሉ አቁሙ፣ እዚህ የሰላም አምላክ ነው ምናምን፣ ጸጥ ብላችሁ አምልኩ፣ ጭብጨባ አይፈቀድም አሉ። እስቲ አጨብጭቡላቸው ባካችሁ ለነሱ። አውዱን ጠብቀው ቤተ ክርስቲያን የሚመሩ ጀግኖች የነበሩባት ቤተ ክርስቲያን ናት። አያስፈልግ አውዱን እኮ ነው። እዛ ጋር እኮ እዚህ ጋርም እንደዛ ከሆነ እኮ በቃ ተቀላቀለ። ስለዚህ ልዩነትን ፈጥረው ጭብጨባ የለም እንደ ልሳን እዛም ስለነበረ ልሳንም አይቻልም ተብሎ ግን የሚገርም ወንጌል፣ የሚገርም ልማት፣ የሚገርም ዕውቀት ማህበረሰብን የሚለውጥ ትልቅ ስራ የተሰራበት ወንጌል በዛ አይነት ነው እኛ ጋር የደረሰው። ደግሞ ዘመኑ ሲቀርብና ሁሉ ነገር ግልጽ ሲሆን ለኛ ጊዜ ደግሞ ጭብጨባም ልሳንም ተፈቀደ። አሁንም ትንቢት መናገር፣ ሐዋርያነት፣ ቤተክርስቲያን መትከል፣ ሚስዮናዊ መሆን ሁሉ ጸጋ ተፈቅዶልናል። ስለዚህ እንደ ቃሉ የሆነ መመሪያዎችን ተቀብለን የምንሰራ ስለሆነ ጌታን እናመሰግናለን። ምንድነው የሚለው የመጨረሻ መልእክቴ ምንድነው? ከቁጥር ጸጋ ስጦታዊ ልዩ ናቸው። የተሰጡበትን ዓላማ የጸጋ ስጦታዊ የተሰጡት የክርስቶስ አካል ይገነባ ዘንድ ቅዱሳንን ለአገልግሎት ስራ ለማዘጋጀት በክርስቶስ ወዳለው ፍጹምነት እስክንደርስ ድረስ እነዚህ አገልጋዮች ያገለግላሉ፣ ህዝቡን ያገለግላሉ። ከዛስ ማድረግ የሌለብንና ማድረግ ያለብንን ነገር ጽፎ ሐዋርያው ጳውሎስ መልእክቱን ያጠቃል። እንደዚህ ይላል ምዕራፍ 4 ቁጥር 14 እስከ 16 ከእንግዲህ እንደዚህ አይነት እንደ መልሕቅ የሆነ ቃል ስላለን በእግዚአብሔር ሉዓላዊነት ላይ የተመሰረተ ድነት ስላገኘን ከእንግዲህ በማዕበል ወደፊትና ወደኋላ እየተነዳን በልዩ ልዩ አይነት የትምህርት ነፋስ በሰዎች ረቂቅ ተንኮልና ማታለል ወዲያና ወዲህ እየተንገዋለልን ሕፃናት አንሆንም። ያቋም መግለጫ ሕፃናት አንሆንም። ሕፃናት እኮ እዚህ ጋር ቁልልጮ ስትሉ ሕፃናትን እኮ 100 ብር ይዘው በሁለት 5 ብር ልታታልሏቸዋላችሁ። የኔ 2 ነው ስትሏቸው እነሱ 100ውን ይሰጧቸዋል። ሕፃናት አትሆኑ፣ ሕፃናት አትሆኑ። ቃሉ ያላችሁ ሰዎች፣ ሰይፍ ያላችሁ ሰዎች በተረት ተረት ወዲያና ወዲህ እንዳትሉ። አንሆንም። በቃ ቃል አለን። መለኮታዊ መገለጥ የደረሰን ሰዎች ነን። ድነት የደረሰን ሰዎች ነን። ቤተ ክርስቲያናችንን እየተውን ወዲያና ወዲህ በየእንትኑ የምንሄድ ሰዎች አይደለንም። አታድርጉታል ሐዋርያው ጳውሎስ። ከእንግዲህ በማዕበል ወደፊትና ወደኋላ እየተነዳን በልዩ ልዩ አይነት የትምህርት ነፋስ በሰዎችም ረቂቅ ተንኮልና ማታለል ወዲያና ወዲህ እየተንገዋለልን ሕፃናት አንሆንም። እናስ ይልቁንም እውነትን በፍቅር እየተናገርን ራስ ወደ ሆነው ወደ እርሱ በነገር ሁሉ እናድጋለን፣ እርሱም ክርስቶስ ነው ይላል። በምትኩ እውነትን ክርስቶስን እያወራን ዝማሬያችን ክርስቶስ፣ ነገራችን ክርስቶስ፣ ታሪካችን ክርስቶስ፣ ፍቅራችን በቃ እሱን እያወራን ፈዋሻችን ክርስቶስ፣ አባታችን
እሱን እያወራን ስለ እሱ እየተረክን ቢነገር ማያልቅ ገድል ያለውን ኢየሱስን እየተናገርን እውነትን ደግሞ ሌላም ደግሞ እውነት የሆኑ ነገሮችን እየተናገርን እርስ በርሳችን በፍቅር ነው። ታዲያ ብዙዎችን ብዬ ቶሎ ልጨርስ። ብዙ ጊዜ ዕውቀት ያለን ሰዎች በፍቅር ነገሮችን የማስኬድ ነገር የለንም። በጣም ብዙ ችግር ነው። ብዙ ነገር ቢኖረንም ፍቅር ይበልጣል። ልበሰፊ መሆን አለብን። የተለያየ አመለካከት ያላቸውን ሰዎች እያስተናገድን እውነትን በፍቅር እየተናገርን ከዛስ እያንዳንዱ ክፍል የራሱን ስራ እያከናወነ ቤተክርስቲያን ውስጥ ቅዱሳን ማወቅ ያለብን የመንፈስን አንድነት ጠብቀን ይሄ ወደ እግዚአብሔር ሙላት ወደ ብስለት ለማደግ እያንዳንዳችን ድርሻ አለን። ያንን ማከናወን አለብን። ያን ብልት ነንና ማከናወን አለብን። በቃ ሁሉም በቦታው ሆኖ ስራውን ሲሰራ በጣም የሚገርም የእግዚአብሔር ክብር የሚገለጥባት ወደ ትልቅ ጥበብ እናድጋለን። ቤተክርስቲያን እንድታድግ በጥበብ እንድታድግ በማቹሪቲ ወደ ማቹሪቲ እንድታድግ ነው። እንግዲህ የሐዋርያው ጳውሎስ እዚህ ጋር ትልቁ ጭንቀት ሁሉም ሰው እንግዲህ ምንድነው ሕፃናት መሆን አይገባንም። በተማርነው እውነት ላይ መጽናት አለብን ማለት ነው። እውነትን በፍቅር መናገር የመህጎች ብዬ እዚህ ጋር መጽናት መናገር እና መያያዝ እቺን ብዬ ልጨርስ። መግቢያ ላይ እንዳልኩት ሰላም ሲኖር እንያያዛለን። ገርም ነገር ነው። ጭቅጭቅ ባለበት የአንዱ ጸጋ ወደ ሌላው አያልፍ። በቃ መጠራጠር ብዙ ደጋግ ስጦታ ስላለ ሰላማችንን ስንጠብቅ ስንያያዝ ማለት ነው። በመያያዝ እናድጋለን። በመያያዝ መጽናት አለብን። እውነት ላይ እውነትን መናገር አለብን። መያያዝና የየራሳችንን ድርሻ መወጣት አለብን። አዲስ አማኞች ብትሆኑ ለስራ ነው የተጠራችሁት። አንዳንድ በጣም ደስ የሚሉ እናቶች በየቤተ ክርስቲያኑ አሉ። ቤታቸው ይጸልያሉ። ምን ይላል? ምንም ነገር ውስጥ አይገቡም። ቸርች ሲያገኟችሁ ሰላም ብለዋችኋል። በቃ ሁሉን ሰላም፣ ደህና ነህ ልጄ። በቃ ምን አይነት እኮ የቤተ ክርስቲያን ጸጋ እንደሆነ ይገርመኛል። ሁሉን በቃ በፍቅር ሰላም የሚሉ ሰዎች አሉ። የተለያየ ደጋግ ስጦታ አለን። ስለዚህ በፍቅር ተያይዘን ወደ ማቹሪቲ እንድናድግ ለቤተ ክርስቲያን ትልቅ ስፍራ ለአካሉ ትልቅ ትኩረት እንድንሰጥ ቤተ ክርስቲያን ውስጥ በትክክል ካልተመላለስን ወደ ማቹሪቲ አናድግም እና ወደ ህብረት መምጣታችን ወደ ጸሎት መምጣታችን ከቤተ ክርስቲያን ጋር ህብረት ማድረጋችን ለእድገታችን ትልቅ አስተዋጽኦ ነው። ይህንን ትልቅ አምላክ እያወቅን እንድናድግ ትልቅ ቦታ ስለሚኖረው ሐዋርያው ጳውሎስ የመጀመሪያ ድነታችሁ ከገባችሁ ስለ ቤተ ክርስቲያን ሚስጥር ከገባችሁ በእግዚአብሔር ርኅራኄ ለምናችኋለሁ የመንፈስን አንድነት ጠብቁ። እግዚአብሔር ከእናንተ ጋር ይሆናል። ታምር እያያችሁ ትኖራላችሁ። በሰላም ትኖራላችሁ። ሴኪውርድ የሆነ ላይፍ ትኖራላችሁ። በቃ ምንም ተራራ ቢናወጥ ሰላማችሁ ተጠብቆ እግዚአብሔር ራሱ ቅድም በነነባዬ ሲዘመር ነበር ገነታችሁ ይሆናል። ክብር ለኢየሱስ ይሁን። ጌታ ገነታችን ይሆናል።